የለ ነጭ ቅማል ዩቲዩብ ተከሷል፣ ቲክታክ ተከሷል። የሰዎችን ላይፍ የበጠበጠች አውሬ እሷ ናት። አሁን የወርቁ አይተነው መሰደብ የፖለቲካ ጥቅም አለ። ያንንም መርሳት የለብንም። አማራን የማሸማቀቅ የአማራ ትልቅ ግዙፍ ሰው የተባሉትን ማሸማቀቅ ፖለቲካዊ ስትራቴጂ መሆኑንም አትርሳ። ከዛም አንጻር ነው ይህን ስታደርገው የነበር እኮ ተናገረች። ዛሬ አይደለ እንደ ተናዘዘችው ትግሬና ምንድን ነው ያለችው? ኦሮሞ ነው ያለችው። ስለዚህ አየህ ወገኗ ቢሆን ኖሮ በዚህ ደረጃ አሳልፍ አትሰጠውም ነበር። ለምንድን ነው የኦሮሞ ባለሀብቶችን የትግሬ ባለሀብቶችን ጠፍተው ነው ማትናገረው? ጠፍተው አይደለም። አማራን የማሸማቀቅ ጭቡቴ ባለሀብቶች ላይ የምትሄድ ነው። ያንን ያደርገችው የታወቀ ነገር ነው። ፖለቲካውም አጀንዳ ስላለ ይሄ ነው ጨዋታው። ስለዚህ አማራ ስለንቦላ እያንዳንዱ በአማራ ነው የመጣቸው። አሁን እንትና የምትባለው አማራ ናት። ኔቨር ጊቭ አፕ የምትባለው አማራ ናት። እነ ይሱ ምናምን ነገር ፖለቲካ ውስጥ የሉበትም እንጂ እንደዛ ናቸው። ብዙዎቹን እንደዛ አርጋ የምትይዝበት መንገድ ታርጌት አርጋ በብዛት የምትሄደው እነሱን እንትናን ራሱ ሳራን ምትላ ለአማራ እያሸረገድሽ አይደለ እንዴ የምትላት የነበረው? ሳራን ራሱ ሳራን አበሻ ለአማራ እያሸረገደች ትግሬ መባል አትፈልግም እያለች አልነበር ስትወቅጣት የነበረው? በደንብ ነው የተጫወተችው ይቺ ቆሻሻ። በደንብ አድርጋ አማራን የማስጠቃት አማራን እያንዳንዱንም ጃኒን በአማራነቱ አይደል ስቀጠቅጣት የነበረው? በአማራነቱ እያንዳንዱ የምታመጣ ሞስት ደፍንልኝ እንደዚህ አይነት ታርጌት አድርጋ የአማራ ልጆችን ነበር ስታጠቃኝ ነበር። በእሷ ያልተሰደበ የአማራ ልጅ ማንን ታመጣለ? ቆሻሻ ናት። ስለዚህ በደንብ ነው ይህንን ነገር የምናውቀው። ስለዚህ አሁንም ምን ተደርጓል? ገና እኮ ነው። ገና እኮ አልተጀመረም ክሱ። ገና እኮ የተራ ክስ ነው። የተጠየቁት ገንዘብ ያሳብዳል። በስሟ ማታየው ገንዘብ ነው። እንደ ዲፖርት እንደምትደረግ አውቀዋለች። ተስፋ ቆርጣለች። በይቅርታ የማይመለስ ነገር እንደሆነ ቃል ገባልሻለሁ። እኔ ማኛው ነው የምነግርሽ። እግዚአብሔር ምስክሬ፣ በይቅርታ ይሄ ነገር እንደማይፈታ ነግርሻል። ዲፖርት ተደርገሽ ኢትዮጵያ ገብተሽ ራሱ ሌላ ጉዳል። ይሄን ወቂው ነው የምልሽ። በሰው ሞራል ላይ በሰው ማንነት ላይ ይሄን ያህል ስም ለጥፈሽ የሚፋታይ ሰው የለም። ገና ክሱ ገና መጀመሩ እኮ አይተው ገና ይቺ መጥሪያ ሲሰጧት ነው ስንት አጀንዳ እንዳለ ለሎየር ክፈይ የተባለችው እኮ የደነገጠችው ኬዝሽ እንዲታይ እና ብቻ ወርቁ አይተነው አቤት ጀግና አየው። እግዚአብሔር ምስክር ይችላል። በቃ አሳየ ማንነቱን አሳየ። አሁንም ለሌሎቻችሁ የምለው ትምህርት ውሰዱበት። እንደናንተ አይነት ቆሻሻ ልቃሚ እንደነ ወርቁ አይተነው ያሉ ሰዎችን አይነካም። በቃ ይችላል ነው የምላችሁ። እና ከዚህ በኋላ ሄለንን እስቲ ጀግና ያላችኋት ሂዱና አግዟት። ማን አቅም እንዳለው አብረን የምናየው። አሁን በብሔሯ ተደበቀች። እኔ ኦሮሞና ትግሬ ስለሆንኩ ነው አለች። በሁለት ብሔር ልትደበቅ። አንተን ስለማያውቅህ ነው ያልከሰሰ። እኔን ስለሚያቀኝ ስለሚያከብረኝ ነው። ተመችቶኛል። ኧረ እኔንማ ገና ይሸልመኛል። ልንገርሽ ብዬ ነው። ካላቦች ብዙ ሽልማት ይጠብቀኛል። ዮኒ ማኛ ዘርማን ዘርሽ ያቀኛል። አይደለም ወርቁ አይተነው የአንቺ ልጅሽ ያቀኛል። ነጭ ቅማል ምኗ ይታያል? ሞተች። የወርቁ አይተነው ደመላሽ ዮኒ ማኛ ማለት እንድታውቂው ታላወቅሽ። ቫይረሳም እያለች ስትሳደብ ነበር እኮ ቫይረሳም። ከቫይረሳምነት ወደ ተከበሩ ወዲያው መቀየር ትንሽ አይከብድም? ትንሽ ወዲያው ቶሎ ተብሎ ዓለም አቀፍ ባለሀብት መሆኑን አሳይቷል። እንዲህ አይነት ውርደት እኔ ሞታለሁ፣ መድኃኔዓለም ምስክሬ ሞታለሁ። አላረገው። በዛ ደረጃ ያወጣሁትን ነገር በዛ ደረጃ ያልኩትን ነገር ሞታለሁ። አልጠይቅም። አንቺ ዘንባ እንደዛ ነው። አለቀ። ቅማልሽን ታውቂያለሽ። ቅማልሽን ትቀሚያታለሽ። ከአምስት አንበሳ ወደ ለቅሶ ይቀየራል ሰው። ከአምስት አንበሳ
ዋው ዋው ዋው! አዎ ደስ ይላል። ገንዘብ ሲኖር እንደ ወርቁ አይተነው ከሆነ ደስ ይላል። የሳክስ ገንዘብ ሳይሆን እንደነ መንሱር ጀማል እንደ ሌሎቹ ቲክታክ ላይ ቅራቅንቦች ያሉት ሳይሆን የእውነተኛ ገንዘብ ያለው እንዲህ እንደሚያደርግ ታያለህ። እውነተኛ ገንዘብ ሲኖር እንደዚህ እውነተኛ ገንዘብ ዝም ብሎ ቱልቱላ ሳይሆን እየመጡ እንደ ጣቃ መቀደድ ሳይሆን እንደዚህ መጥተህ ጅንኑ 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 የሚለው ይዘፈንልሃል። ወርቁ ከልቡ ንጉስ ነው። ንጉስ ነው ወርቁ አይተህ ነው። እግዚአብሔር ምስክሬ። አዎ መባረር አለ፣ ከኖርዌይ መባረር አለ። እሱ ብቻ አይደለም፣ ኢትዮጵያም ስትገባ ክስ አለ። የእንትን ብቻ አይደለም እኮ ኢትዮጵያም ስትገባ ክስ አለ። ስለዚህ ከዛው ብሔር ውስጥ ለመግባት ብላ ትግሬና ኦሮሞ ነች። ሁለቱ ደግሞ በፖለቲካ ትንሽ ተቃርነዋል። ምን አለ ዝም ብለሽ እንኳን ብልጽግና ነኝ ምናምን ብትይ ለባሉ ድምቀት አካማካማ አትጫወችም እንዴ? በስሱ በስሱ በእናቴም በአባቴም የሸዋና የወለጋ ነኝ አትይም ወይ የአርሲ ነኝ አትይም እንዴ? ብሔር ውስጥ ገባሽ ና ገባሽ አይደል? ብሔር ውስጥ ብሔርሽ የት ነበረ እስከ ዛሬ ስታወሪ? ጼላውን ሾዲያ እነሱ ራሱ መግቢያ አጥተዋል እንኳን ለአንቺ ሊያግዙሽ። እኔ የምልሽ በአባትሽ ነው በእናትሽ ትግሬ ሆንሽው? ለማወቅ በአባትሽ ነው በእናትሽ? በጉዲፈቻ ምናምን ኦሮሞ ጋር ከች እንዳትይ ጠንፍፈሻል፣ ጠንዝተሻል። የጠነዛ በአመቺሳም አይቀበሉም። እድሜሽ አልፈዋል። ለአመቺሳም አትሆኝም እና ትንሽ ለኦሮሞ ከበድ ይላል ይህ ኬዝ ለመቀበል። በአመቺሳ አይሆንልሽ፣ በምን አይሆንልሽ፣ ብቻ ወርቁ ይችላል። ወርቁ አይተነው ይችላል። አባቴ ይችላል፣ ይችላል። ወርቁ አይተነው ይችላል። በቃ ሶሻል ሚዲያ ላይ ማንም ልፋጫምን ልክ ያስገባ ሰው እሱ ሆኖ አግኝቼዋለሁና አም ሶ ፕራውድ ኦፍ ሂም። ሌሎቻችሁም ተማሩ ከዚህ። ያልደረሱባቸውን ሰዎች አትንኩ፣ አትንኩ። የሰው ስም በተለይ በበሽታ አይቀለድም፣ በበሽታ አይቀለድም። እንደዚህ አይነት በሽታ ለሰው አንስቶ አይለጠፍም። አንቺ ዘንባ እንደዚህ አይነት በሽታ ሰው ላይ አንስተሽ አልለጥፊ። ያደፋፈሩች ሰዎችሽ እንደነበሩ አውቀናል። ደም እንባ ለቀሽ አይደል ወይ? የውሸት ለቅሶ የዞን እንባ፣ አረ ትንሽ ናት። የዞን እንባማ ለምደነዋል። በቃ ናንን ነው ብለው ሰላማችሁ ብዝት ይበልልኝ። በጣም 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 ደስ ብሎኛል። አንቺ ከነጭ ቅማል ወደ ጥቁር ቅማል ገብተሻል። ይመቻችሁ። መልካም ጊዜ